ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። እግሮቹን የሚያፈጥን ከመንገድ ይስታል ይላል የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 19 ከቁጥር 2 ላይ። ነፍስ የውስጣዊ ሕይወትንና አእምሮ፣ ልብና ፈቃድን ይወክላል። ነፍስ እንግዲህ ዕውቀት የሌላት ከሆነ ብዙ የማይኖረው ነገር አለ። የማይኖር ለሰው ሕይወት የማይኖር ወይም የጎደለ ነገር ይበዛል ማለት ነው። ዕውቀት ብዙ መረዳትን ያመጣል። ዕውቀት ከሌለ ግን ብዙ አለመረዳትን ያመጣል። ራሳችሁን አትረዱ፣ ቤተሰብን አትረዱ፣ ጓደኛን አትረዱ፣ ሀገርን አትረዱ። የመጀመሪያውና ዋነኛው እግዚአብሔርን አትረዱም። ዕውቀት የመጀመሪያው እግዚአብሔርን እንድትረዱ ያደርጋችኋል። ጎረድ ብላችሁ ደግሞ ሰውን እንድትረዱ ያደርጋችኋል። አካባቢን እንድትረዱ ያደርጋችኋል። አሁን ብዙ ማንረዳቸው ነገሮች አሉ። ብዙ ማይገባን ነገር አለ። ብዙ ማንስማማው ነገር አለ። እውነት ስላልሆነ ሳይሆን እኛ የእውነት ዕውቀት ስለሌለን አንረዳቸውም፣ አይገባንም፣ አይጥመንም። ስንሰማ ራሱ አይጥመንም። እግሮቹን የሚያፈጥን እንግዲህ ብሏል ከመንገድ ይስታል ይላል። አሁን ትክክለኛውን መንገድ እኮ ነው የምንስተው። ዕውቀት ከሌለን ትክክለኛውን መንገድ ስተን እንውጣለን። ካያችሁ እንደሆነ አንዳንድ መኪና የሚያሽከረክሩ ሰዎች ከመንገድ ወጥተው የት እንደሚገቡ ከትክክለኛው መንገድ ስተው የትና የት ገደል እንዴት ገባ እንላለን፣ እንዴት ተከሰከሰ እንላለን። ፍጥነት ይገላል የሚሉት ትክክል ነው። አሁን ዕውቀት ያለበት ሰው ትዕግስት አለው። ስለቸኮለ ስለፈጠነ ምንም እንደማይፈጠር ያውቃል። ብዙ ካያችሁ እንደሆነ ዕውቀት ያለባቸው ሰዎች የተረጋጉ ናቸው፣ ስክን ያሉ ናቸው፣ ረጋ ያሉ ናቸው። አያችሁ፣ ዕውቀት ሲገባ ሰው ይሰክናል። አሁን ያልሰከነ ዓለም ነው እያየን ያለነው። ያልተረጋጋ ዓለም ነው እያየን ያለነው። የሚናወጥ እንዲህ የሚንቀጠቀጥ ወባ እንደያዛቸው ሰዎች የሚንቀጠቀጥ ማህበረሰብ ህዝብ ነው ያለው። ለምን? ዕውቀት። እንግዲህ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? ህዝቤ ዕውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል ይላል። ምንድን ነው የሚጠፋው? ነፍስም ትጠፋለች። ምንድን ነው የሚጠፋው? የራስ መሆን የሚገባው ነገር ይጠፋል። ምን የሚጠፋው? ትዳር ይጠፋል። ምን የሚጠፋው? ቤተሰብ ይጠፋል። ምን የሚጠፋው? ሀገር ትጠፋለች። የእግዚአብሔርም ሕይወት ይጎልሃል፣ የእግዚአብሔርም ክብር ይጎልሃል ዕውቀት ከሌለ። ሁለት አይነት ዕውቀቶች ይኖራሉ። የዚህ ዓለም ዕውቀት አለ፣ የእግዚአብሔር ዕውቀት አለ። የመጀመሪያው ዕውቀት የእግዚአብሔር ዕውቀት ነው። ማንም መያዝ አለበት፣ መኖር አለበት። ለእግዚአብሔር ዕውቀት ሰሚት ራሱን ማድረግ አለበት። ለእግዚአብሔር ዕውቀት ራሱን ማዘጋጀት አለበት። የእግዚአብሔር ዕውቀት የሌለን ከሆነ ምድራዊንም የዚህ ዓለምን ዕውቀት ብትይዙ ባትይዙ ዋጋ የለውም። ነገር ግን የዚህ ዓለም ዕውቀት ዕውቅና የሚያገኘው በእግዚአብሔር ዕውቀት ነው። የእግዚአብሔር ዕውቀት ሳይኖርህ እግዚአብሔር ለዚህ ዓለም ዕውቀት ዕውቅና ሊሰጥ አይችልም። አሁን ሰው ለእግዚአብሔር ዕውቀት የተገዛ እንዲሆን፣ ለእግዚአብሔር ዕውቀት የተሸነፈ እንዲሆን፣ ለእግዚአብሔር ዕውቀት ያደረ እንዲሆን እነዚህ መረዳት አለበት። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። በኑሮ ሁሉ ክፉ ነው የሚሆነው ነው። በአካሄድ ሁሉ ክፉ ሊገጥም ይችላል። በስራ ክፉ ሊገጥም ይችላል። በትዳር ክፉ ሊገጥም ይችላል። በቤተሰብ ክፉ፣ በሀገር ክፉ ሊገጥም ይችላል። ዕውቀት ያለበት ግን ሁል ጊዜ መልካም ይገጥመዋል። አሁን ሕክምና የሚሰሩ ሰዎች ዕውቀት ባይኖራቸው እንደው ያለ ዕውቀት ላክም ብትል የሰው ሕይወት ላይ ዳግም ከሱቅ የማትገዛው አካል ላይ ዳግም ማምጣት ማስተካከል የማትችለው አካል ላይ መፍረድ አለ። አያችሁ፣ ሰው እንደዛ ነው። ዕውቀት ከሌለ ብዙ ነገር ይበላሻል። ዕውቀት ግን ብዙ ነገር ያቀናል። እዚህ ዕውቀት ያለን ሰዎች መሆን አለብን ነው።
እውቀት ነፍስህን ያቀናል። እውቀት አረማመድን ያቀናል። እውቀት አልባነት ኃጢአትን ይስባል። እውቀት አልባነት ብዙ ስህተትን ይፈጥራል። ከሚፈጠሩ ስህተትና የኃጢአትም ስበት እውቀት ይከለክላል፣ ጋርድ ይሆናል። እንግዲህ እውቀት ባይኖርህ ሕይወት ምን ይመስላል የሚለውን እንመልከት። እውቀት የሌለው ሰው የሚረዳው ሰው የለም፣ የሚረዳው ነገር የለም፣ የሚረዳው እግዚአብሔር የለም። እግዚአብሔርን አይረዳም፣ ሰውን አይረዳም፣ የሰዎችን ሐሳብ አይረዳም፣ ኑሮውን አይረዳም፣ ራሱን እንኳን አይረዳም። ሁለተኛ እውቀት የሌለው ሰው ጥበብ ይጎለዋል። ጥበብ የለውም። በንግግሩ ጥበብ የለም፣ በእይታው ጥበብ የለም፣ በአካሄዱ፣ በቤተሰብ፣ በሀገር፣ በከተማ ጥበብ የጎደለው መስማማት አትችሉም። ባይዘው ጥበብ ከጎደላችሁ ከማንም ጋር አትስማሙም። በአካባቢያችሁ፣ በቤተሰብ፣ በተለያየ ቦታ ላይ የማይስማሙ ሰዎች ጥበብ የሚጎላቸው ሰዎች በቀላሉ ከሰው ጋር ይጋጫሉ። በቀላሉ ከሰው ጋር ይኮራረፋሉ። በቀላሉ ከሰው ጋር የማያግባባቸውን ነገር ይፈጥራሉ። ጥበብ ከሰው ጋር በሰላም እንድትኖሩ ያደርጋቸዋል። ሳትጋጩ የሐሳብ ልዩነት ቢኖር ጥበብ ያለው ሰው በሰላም ይኖራል። ጥበብ የጎደለው ሰው ግን ብዙ ግጭት፣ ጥል ይፈጥራል ማለት። ስለዚህ ጥበብ ሲኖራችሁ ብዙ ነገር ሰላም ይሆናል። ሶስተኛ እግዚአብሔርን አትረዱም። ጥበብ እውቀት የሌለው ሰው እግዚአብሔርን አይረዳም። የመጀመሪያው እንግዲህ የኛ እውቀት የእግዚአብሔር እውቀት ነው። በእውነት አይመራም። ሰው እግዚአብሔርን የሚረዳው እውነት ሲኖረው ነው። እውነት ደግሞ የእግዚአብሔር ቃል ነው። ስለዚህ ሰው እግዚአብሔርን እንዲረዳ እውቀት ያስፈልጋል። እውቀት ከሌለ እንግዲህ እግዚአብሔርን አትረዳም። ከሰውም ከእግዚአብሔርም ውጭ ነው የምትሆነው። እዚህ እውቀት ያለው ሰው እግዚአብሔርን ይረዳል፣ በጥበብ ይኖራል። እግዚአብሔር ይረዳል፣ በጥበብ ይኖራል፣ ይገባል፣ ሰላም ነው፣ ህይወቱ ሰላም ነው፣ ኑሮ ሰላም ነው። እዚህ እነዚህን በማድረግ እውቀት የመጀመሪያው እግዚአብሔር ቃል ነው። ለማናቸውም እውቀት ለሰው የሚጠቅሙ እውቀቶችን መገብየት፣ እነዚህ ነገሮች ቢኖራችሁ የተባረካችሁ ትሆናላችሁ። ስለሰማችሁን እናመሰግናለን። ጌታ ዘመናችሁን ይባርክ። ወዳችኋለሁ። እስከ መጨረሻ ተባረኩ።